ባለም መረጃ በአፍሪካም የመጀመሪያው ነው አገልግሎት መረጃ የሚያገኙበት ስፍራ ይሆናል። በ140 ዓመታት በርካታ ህንጻዎችን ሰርተናል። ስለዚህ እነዚህ ሁለቱም እንደምታውቃቸው ቀድሞ የነበሩ የአርመን መኖሪያ ቤቶች ናቸው። ስለዚህ ባለፉት ጥቂት ወራት እነዚህ ወንዞችን ለማልማት ጥረት ተደርጓል። በመዲናችን አዲስ አበባ በወንዝ ዳርቻ ልማት በርካታ ስራዎች ተሰርተዋል። ወንዞቻችን ተቀይረው ለመዝናኛና ለኢኮኖሚያዊ ተጠቃሚነት አገልግሎት እየሰጡ ይገኛሉ። ከዚህ ባለፈ ታዲያ በመዲናችን አዲስ አበባ የሚገኙት ከ70 በላይ የሚልቁ ወንዞችን በየቦታው እየሄድን ለመጎብኘት እድል ላይኖረን ይችላል። ነገር ግን እነዚህን ወንዞች በአንድ ማዕከል የያዘ አንድ ለየት ያለ የማዕከል ተቋቁሟል። ይህንን ተቋም ከማስተዋወቅ በፊት ግን በዓለማችን ልዩ የሚባሉ ሙዚየሞች 5 ናቸው። እነዚህን ልዩ ሙዚየሞችን መረጃ ላካፍላችሁ። አንደኛው የሉቭር ሙዚየም ይባላል። በሀገረ ፈረንሳይ በፓሪስ ከተማ የሚገኝ ሲሆን ልዩ የሚያደርገው ደግሞ የሞናሊዛ ስዕል በውስጡ የያዘ ነው። ሌላኛው ደግሞ በሀገር አሜሪካ የሚገኘው የስሚትሶኒያን ተቋም ይባላል። ይህንን ተቋም ደግሞ በዓለማችን ካሉ ሙዚየሞች ልዩ የሚያደርገው የህዋ ሳይንስ ምርምር ውጤቶችን በውስጡ ያቀፈ ነው። ሶስተኛው የአክሮፖሊስ ሙዚየም ይባላል። አክሮፖሊስ ሙዚየም የሚባለው ደግሞ በሀገረ ግሪክ አቴንስ ከተማ የሚገኝ ሲሆን ከዚህ ቀደም የግሪክን ስልጣኔ የሚያሳይ ፍርስራሾችን የሚያሳይ ሙዚየም ሲሆን የሙዚየሙ ልዩ ሁኔታ ደግሞ ተመልካቾች ወይንም ጎብኚዎች እንዲያዩት ተደርጎ ከላይ የተነጠፈው መስታወት ግማሹን ወለል ይሸፍናል። ይህ ደግሞ ጎብኚዎች በቀላሉ ፍርስራሹንና የስልጣኔውን የቀደምት ሁኔታ እንዲያዩ ወይንም እንዲመለከቱ ይረዳቸዋል። አራተኛው ደግሞ የቫቲካን ሙዚየም ይባላል። በቫቲካን ሲቲ የሚገኝ ሲሆን የካቶሊክ እምነትን ኪነጥበባዊ ስራዎችንና ስሪቶችን እንዲሁም ደግሞ ቅርሶችን የያዘ ነው። በተለይ ደግሞ በማይክላንጀሎ የተሳለውን የሲስተን ቻፕል የተሰኘውን ስዕልና በዓለማችን በደረጃ አሰራሩ ልዩ የተባለውን ጠመዝማዛው ደረጃ በዚህ ሙዚየም ይገኛል። አምስተኛውና የመጨረሻው የብሪቲሽ ሙዚየም ይባላል። በሀገር እንግሊዝ በለንደን ከተማ የሚገኝ ሲሆን በዓለማችን ሁሉንም ቅርስ የያዘ የዓለማችን ትልቁ ሙዚየም ነው። ታዲያ ዛሬ ልነግራችሁ የወደድኩት ስለነዚህ ታላላቅ የዓለማችን ሙዚየም ሳይሆን በአፍሪካና በሀገራችን የመጀመሪያ የሆነውን የወንዞች ሙዚየም በመዲናችን አዲስ አበባ እየተሰራ ይገኛል። ሙዚየሙ እንዴት ተቋቋመ? ለምን አስፈለገ? አጠቃላይ በሙዚየሙ ውስጥ የተካተቱ ነገሮች ምንድናቸው? የሚለውን ደግሞ ከባለሙያ ጋር ቆይታ እናደርጋለን። አብራችን ሁኑ። እግዚአብሔር ይመስገን። ሀሳቡ እንዴት መጣ? አዲስ አበባ ከተማ ከ76 በላይ ወንዞችና ጅረቶች አመቱን የሚፈሱ ወቅታዊ የሆኑ ወንዞች የሚገኙባት በእርግጥም የወንዞች ከተማ ነች ብለን ልንጠቅስ እንችላለን። ነገር ግን ባለፉት 140 ዓመታት አዲስ አበባ 1978 ላይ ነው የተመሰረተችው። ስለዚህ ጊዜ ስንቆጥር 140 ዓመት ይሆናታል። ከእንጦጦ ተራራ ወደዚህ ወዳለንበት ኤግዛክትሊ አካባቢ ቤተ መንግስቱም ሲመጣ ዋነኛ መነሻው በዚህ አካባቢ የነበረው ከፍተኛ የውሃ ሀብት ክምችት እንዲሁም ምቹ የሆነ የተፈጥሮ ሁኔታ ነበር። ነገር ግን በ140 ዓመታት በርካታ ህንፃዎችን ሰርተናል። በርካታ ኢንዱስትሪዎችን ስበናል። የፖለቲካ ስበት ማዕከል ሆነናል። የዓለም የአፍሪካም የህዝብ ቁጥሩን በከፍተኛ ሁኔታ ጨምሯል። ነገር ግን ይህን ሁሉ ስንሰራ የረሳናቸውና ያላስተዋልናቸው ለከተማዋ መቆርቆር መሰረት የሆኑት ወንዞቻችን እጅጉን የተበከሉና ለመኖርም አደገኛ እንድትሆን ከተማዋ አድርጓታል። እነዚህ ወንዞች ወደ ተፈጥሮ ማንነታቸው ለመመለስ እና ደግሞ ከባቢያቸው ምቹ እንዲሆን የቱሪስትን የስራም አካባቢ እንዲሆን ለማድረግ በርካታ ጥረቶች ተደርጓል። ነገር ግን ባለፉት 16 ወራት በተለይ በሁለተኛው የኮሪደር ትግበራ ጊዜ ምዕራፍ ትግበራ ወቅት ሁለት ወንዞች በኮሪደር ሞዳሊቲ አስተሳሰብ እንዲለሙና ወደ ተፈለገው መንገድ ለመመለስ ጥረት ተደርጓል። ስለዚህ በ16 ወራት አንደኛው የተለያዩ የልማት ስራዎች የተሰራበት ከእንጦጦ ፍሬንድሺፕ ፒኮክ ድረስ የሚዘልቀው አሁን የምንገኝበት የወንዝ ስርዓት ወይም ደግሞ ሪቨር ሲስተም። ምክንያቱም አንድ ወንዝ ብቻ ሳይሆን የምንጠቅሰው በዚህ ውስጥ ስናልፍ በርካታ ገባር ወንዞች ከግራም ከቀኝ የሚመጡት ስለሚገናኙ በዋነኝነት ግን ቀጨኔ ገዝፎ ይታያል ማለት ነው። ሁለተኛው የወንዝ ዳርቻ ከእንጦጦ ኪዳነ ምሕረት በሽሮ ሜዳ በኩል አድርጎ በጣሊያን በፈረንሳይ ኤምባሲ በጀርመን ኤምባሲ አድርጎ በቀበና ኮከበ ጽባህ ትምህርት ቤት አድርጎ በካሳንቺስ አጎዛ ገበያ ግንፍሌን ይዞ በኡራኤል አልፎ ፒኮክ ፓርክ የሚገባው
የቀበና የወንዝ ዳርቻ ልማት ፕሮጀክት የሚባለው። ስለዚህ ባለፉት ጥቂት ወራት እነዚህ ወንዞችን ለማልማት ጥረት ተደርጓል። በእርግጥም ስኬታማ የሆነ ውጤት ተመዝግቧል። ከተማችንን በምናየው መንገድ ከወዲሁ ማሳመር፣ አካባቢውንም ጤናማ የማድረግ ስራ ተሰርቷል። በከተማ ውስጥ የነበሩት ነዋሪዎች እናም ደግሞ የነበሩ አመራሮች ከተማውን ያደራጁበት የመሩበት ነዋሪውም የኖረበት መንገድ ነበር ወንዞቹን ለብክለትና ለችግር ያጋለጠ። ቀጣይ ትውልድ ወንዞቹ ለምን ተበከሉ፣ ለምን ለጉዳት ተዳረጉ፣ እንዴትስ ተመለሱ የሚለውን መረዳት ካልቻለ እንደገና ሊጠፉ የሚችሉበት እድል ይኖራል። ያ እንዳይሆን እንደ ማስታወሻ እንዲሆን ያለፈውንም በቀጣይ የሚመጣውንም ለማሳየት የሚያስችል ትውልድንም ለማስጠንቀቅ ለማሳሰብ የተሰራውንም ስራ ደግሞ በተሻለ መንገድ ከፍ አድርጎ ለመስራት የሚያስችል ሆኖ ነው እየተደራጀ የሚገኝ። መልካም እንግዲህ ተመልካቾች ያው አቶ ዋለልኝ ጋር ነው ቆይታ እያደረግን ያለ ነው። ቦታው ላይ ድረስ ሄደን ደግሞ አጠቃላይ ብዙ የሚያልቁ ነገሮች በውስጥ ጉዳይ ይኖሩታል። በውጭ በኩል ያለው ስራ ምንድነው፣ በሙዚየሙ ውስጥስ ምንድነው የሚቀመጡት የሚሉትን ደግሞ በቦታው ሄደን አጠር ያለ ቆይታ እናደርጋለን። አብረን ነኝ። አሁን ያለነው የከተማችን ብሎም ደግሞ የኢትዮጵያም ባለም መረጃ በአፍሪካም የመጀመሪያ የሆነው የሪቨር ሚውዚየም ደርሰናል። ባልተገራ የከተማ እድገት ምክንያት የጠፉት ወንዞች እነሱን ለመመለስ የተደረገው ከፍተኛ አስጨራሽ ትግል እና ደግሞ በዛ የተገኘውን ውጤት እና አጠቃላይ ፕሮሰሱን ሂደቱን ሊዘክርና በቀጣይ ለሚመጣው ትውልድም ይህንን አጠናክሮ እንዲቀጥል ከዚህም የበለጠ ነገር ሲሰራ ለማነሳሳት የሚያስችሉ ሌሎች ደግሞ በኢትዮጵያ ውስጥ ያሉ ከተሞች ወንዞቻቸውን በከተሞቻቸው ውስጥ ያሉ ወንዞቻቸውን እንዲጠብቁ በተወሰነም ደረጃ ችግር ውስጥ ያሉ ከተሞች ካሉ ከዚህ ልምድ ቀስመው የራሳቸው የወንዝ አካባቢ ሪቨር አኳቲክ ሲስተሙን ሜንቴን እንዲያደርጉ እንዲንከባከቡ እውቀት ልምድ አደራጅተን የምናሰራጭበት ስፍራ ላይ ነው የምንገኘው። ስለዚህ እነዚህ ሁለቱም እንደምታውቃቸው ቀድሞ የነበሩ የአርመን መኖሪያ ቤቶች ናቸው። በራሳቸው ቅርሶች ናቸው። ያንን ኢትዮጵያ ከሌሎች ሀገራት በተለያየ መንገድ ተሰደው የመጡ የዓለም ሕዝቦችን ለማስጠጋት የምትችል ሀገር እንደሆነች ያሳየችበት የአርመን ቤቶች እንደገና ደግሞ ወንዞቻችን ሲመለሱ ሲጠፉ የነበረውን ነገር ታሪክ እንደሆነ ስለምናውቅ የከተማዋ ትልቅ ታሪክ እንደሆነ ስለምናውቅ እዚህ ውስጥ ተሰነደው እንዲቀመጥ እያደረግን እንገኛለን። ይሄ ሙዚየም ለማን ነው የተገነባው? ይሄ ሙዚየም በዋነኝነት የኢትዮጵያ ከተሞች፣ የአፍሪካ ከተሞች፣ የሌሎች ሀገራት ከተሞችም መተው ልምድ የሚጋሩበት ይሆናል። ከዚህ ጋር በተያያዘ ደግሞ የተለያየ ሳይንሳዊ ጥናትን ማድረግ የሚሹ ተመራማሪዎች እዚሁ መተው መረጃውን በቀለለ መንገድ የሚያገኙበት አንዳንድ ውይይቶችንም የሚያደርጉባቸው ስፓት መቀመጫ ስፍራዎች ይኖራል። ስለዚህ ከዚህ ጋር ያሉ ባለሙያዎች ፕሮፌሽናልስ የሚገናኙበትም ስፍራ ሆኖ ያገለግላል። ምርምርም የሚያደርጉበት ይሆናል። ህፃናት፣ ወጣቶች ደግሞ ስቲል ከትንሽ ከልጅነታቸው ጀምሮ ከተፈጥሮ ጥበቃ ጋር ከወንዝ ጥበቃ ጋር ፍቅር እንዲኖራቸው ኤጁኬሽናል የሆነ የኤክስፒሪየንስ ሼሪንግ ሊያደርጉበት ይችላሉ። ስለዚህ ኤጁኬሽናል የሆነ የቪዚቲንግም የመዝናናት አገልግሎት መረጃ የሚያገኙበት ስፍራ ይሆናል። ቪዚተርስ አዲስ አበባ ከተማን ለመጎብኘት የሚመጡ ገስትስ ወይም ደግሞ እንግዶች ከሀገር ውስጥም ከውጭም የሚመጡ በቀለለ መንገድ የአዲስ አበባ የወንዝ ዳርቻዎችን ከአንድ ቦታ ላይ ሆኖ ለማየት የሚችሉበት ታሪኩንም ለመውሰድ ሊጋሩ የሚችሉበት ስፍራ ይሆናል ማለት ነው። ተመልካቾች እንግዲህ በመዲናችን የመጀመሪያ የሆነውን እንደ ሀገርም የመጀመሪያ የሆነውን የወንዞች ሙዚየም አጠቃላይ ምስረታው ምን ይመስላል፣ ለምን አስፈለገ የሚለውን ጉዳይ ላይ ከባለሙያው ከአቶ ዋለልኝ ደሳለኝ ጋር ያደረግነው ቆይታ የተከታተላችሁት ይመስል ነበር። አቶ ዋለልኝ ለጊዜ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም